ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ሰላምታችን በእያላችሁበት ድረስ ይያልን እነሆ የአማራ ሚዲያ ኮርፖሬሽን ከአማራ ክልል መሬት ቢሮ ጋር በጋራ ትብብር ያዘጋጁት ወደ እናንተ የሚያደርሱት ፕሮግራማችን ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬው ዝግጅታችንም የከተማ መሬት ይዞታ ማረጋገጥና ምዝገባ የህግ ማዕቀፎችና አፈጻጸማቸውን በተመለከተ ነው የምናስቃኛችሁ። ይሄን በተመለከተም እዚህ ስቱዲዮአችን ድረስ በመገኘት መረጃዎችን እያካፈሉና አብረውን ቆይታ የሚያደርጉት በአማራ ብሔራዊ ክልላዊ መንግስት መሬት ቢሮ ከተማ መሬት ይዞታ መብት ዳይሬክተር የሆኑት አቶ ቢኒያም መጣሌ ናቸው። አቶ ቢኒያም በተመልካቾቻችን ስም በቅድሚያ ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም ወደ መጀመሪያ ጥያቄ ሲሄድ የከተማ መሬት ማለት ምን ማለት ነው? ከዚህ እንጀምር እስኪ። የከተማ መሬት ማለት በከተማ አስተዳደር ወሰን ውስጥ የሚገኝ ይዞታ ማለት ነው። አሁን ከተማ ስንል ከተሞች የተለያዩ ደረጃ አላቸው። የራሳቸው የአስተዳደር መዋቅርም የተለያየ ነው። ከከተማ ከተማ ይለያያልና የትኛው ነው የከተማ ምንለው የሚለውን በደንብ ግልጽ ብናደርጋቸው። የከተማ ካዳስተር ወይም ሌጋል ካዳስተር የሚባለው በከተማ አስተዳደር ወሰን ውስጥ ያለውን አጠቃላይ በግልም በጋራም በማህበራትም መንግስታዊ በሆኑም ባልሆኑም በሃይማኖት ተቋማት የተያዙትን ይዞታዎች መረጃ አረጋግጦ መያዝ ነው። እንግዲህ የከተማ የተለያዩ ደረጃዎች አሏቸው። ይህን ደረጃ የሚሰጥ ራሱ የሆነ ተቋም አለው። የከተማ ደረጃ ከሪጂኦፖሊታን ከተሞች የሚባሉ አሉ። አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ የሚባሉ አሉ። አራተኛ ደረጃ ንዑስ ማዘጋጃ ቤት፣ መሪ ማዘጋጃ ቤት፣ ታዳጊ ከተሞች የሚባሉ አጠቃላይ ክልሉ ውስጥ ከ729 ያላነሱ ከተሞች ይገኛሉ። ግን ደረጃቸው በአላቸው የከተማ የቆዳ ስፋት፣ የህዝብ ብዛት፣ የኢኮኖሚ አቅም ሚለያዩ ነው የሚሆነው። ዝሮ ግን ከኛ ተቋም ተግባር ኃላፊነት አኳያ በከተማው አስተዳደር ወሰን ውስጥ ያለውን የመሬት ሀብት ቆጥሮ መረጃውን አደራጅቶ ከገጠር መሬት ጋር አሳስሮ የመሬት መረጃ ስርዓት መገንባት ነው የኛ ተግባር ማለት ነው እንጂ የከተማ ፈርጅ የሚሰጥ ራሱን ቻለ ተቋም አለ። የከተማ መሬት ይዞታ ማረጋገጥና ምዝገባ ስንል በዚህ ዙሪያ ያለው የህግ ማዕቀፍ አጠር ባለ መልኩ ሲቃኝ ምን ይመስላል? እንዴት ነው ሊመዘገብ የሚችለው? እንዴት ነው የሚረጋገጠውስ? ለማን ነው ማረጋገጫውስ የሚሰጠው የሚለውን ብናነሳ እንደ ክልል የመሬት መረጃ ስርዓታችን እስካሁን ያለው የዘመን አይደለም። ያሁንም ቢሆን እርስ በርሳቸው የማይናበቡ የሐሰት መረጃዎች የበዙበት መረጃ ስርዓቱ ያልዘመነ እና ተገቢውን ጥበቃ የተደረገላቸው ባለመሆኑ እንደ ሀገር 2001 ላይ ሀገራዊ መግባባት ተፈጠረና ለምን የከተማ መሬት መረጃ ስርዓትን አናዘምንም? ከነበረው ማኑዋል አሰራር ነባሩ መሬት አስተዳደር አዲስ የመሬት ተቋም አቋቁመን ያ አዲስ የመሬት ተቋም አዲስ አስተሳሰብ፣ አዲስ አመለካከት፣ አዲስ አሰራር፣ አዲስ ቴክኖሎጂ ይዞ እንዲመጣ ነባር የመሬት አስተዳደር አለ ከተማ ውስጥ ሌላ የመሬት አስተዳደር ልክ ይህን የሚያሻግር ይህን የመሬት መረጃ ስርዓቱን የሚገነባ ተቋም ለምን አናቋቁም በሚል እንደ ሀገር በተደረሰው መግባባት የአማራ ክልል ብሔራዊ ክልል መንግስትም በ2008 በክልል ደረጃ እና በከተሞች ደረጃ የራሱ ማቋቋሚያ ደንብ አዘጋጅቶ ማቋቋሚያ ደንብ 136/2008 እና ማቋቋሚያ ደንብ በከተማ ደረጃ ደግሞ 137/2008 ተቋማት እንዲቋቋሙ አድርጓል። እነዚህ ተቋማት የተቋቋሙት አንደኛ በከተማ አስተዳደር ወሰን ውስጥ ያሉት በግለሰብ በማህበራት በመንግስታዊ በሆኑ መንግስታዊ ባልሆኑ የተያዙትን አጠቃላይ የመሬት ሀብት ቆጥሮ እንደ አገር ወጥና ተናባቢ የሆነ የመሬት መረጃ ስርዓት መገንባት ኃላፊነት እንዲወስድ ነው። ያንዳንድ ቁራሽ መሬት ልዩ መለያ ኮድ ይሰጠዋል። ያ ልዩ መለያ ኮድ እንደ ከተማ እንደ ክልል እንደ ሀገር የማይደገም ማለት ነው። ስለዚህ ኢንኮድ ከተሰጠ በኋላ በሰነድ ደረጃ ካው በፊት የተሰጡ ከተማ ውስጥ በፕላኑ መሰረት የተሰጡ መብት የተፈጠረላቸው ይዞታዎችን በሰነድና በመስክ ያረጋግጣል። ህዝቡን ባሳተፈ መልኩ የማረጋገጥ ሂደቱን ያለፉትን ወደ ምዝገባው በወረቀትና በሲስተም ወይም ዲጂታል በሚባለው ይመዘገባል ማለት ነው። ይህ የከተማ መሬት ሲመዘገብ መብት ክልከላ ኃላፊነት ይባላል። መብት ክልከላ ኃላፊነትን ተለይቶ ይመዘገባል። በሲስተምም በማኑዋልም ይመዘገባል። ከተመዘገበ በኋላ
ለእያንዳንዱ ባለ ይዞታ ወይም ባለ መብት በአንድ ገጽ በማይሞላ ሰርቲፋይ ይደረጋል። ሰርቲፋይ ለምንድን ነው የሚደረገው? ያቺ ካርታ ሰርቲፋይ የምታደርገው ካርታ ለባለ ይዞታው ወይ ለባለ መብቱ ሙሉ ዕውቅና ነው የምትሰጠው። ሙሉ ዕውቅና ስንል የመጠቀም መብት ብቻ ሳይሆን ለዛ ለገነባው ንብረትም ህንጻውን ጀምሮ ዕውቅና ሰጣለች ያቺ ፔፐር። ከዛ መንግስት በተለያየ ምክንያት የግለሰቦችንም የተቋማትን ለልማት በሚፈልግ ጊዜ ሙሉ ካሳ ሙሉ እንትን ጋራንቱ ነው የሚከራከርለት የምዝገባ ተቋሙ ነው። ለራሱ ቦታ ከዚህ በፊትም ካርታና ፕላን አሰርቶ መያዝ እንዳለበት ይታወቃል። በፊቱም የመሬት ህግ ቢሆንና ከዛ የሚለየው ምንድነው? ያሁኑ በልኬት ሲወሰድ እያንዳንዱ የተቋሙ ባውንደሪ ኮርኔት ይወሰዳል። ኮርኔት ተወስዶ ባርኮድ ኑሮት ልዩ መለያ ኮድ ተሰጥቶ ውጤቱ ለህዝብ ይፋ ተደርጎ በህዝብ ተተችቶ ካለፈ በኋላ የሚሰጥ ካርታ ነው። ስለዚህ ምንም ያን ባውንደሪ ወይም ወሰን ማንሸራተት አይቻልም። ካርታ ከመሰጠቱ በፊት ህዝብ ይተቸዋል። መጨረሻ ላይ የቅሬታ ሰሚ ጉባኤ የሚባል አለ በየቀጠናው የሚዋቀር። በሱ ቅሬታ ካቀረበ በኋላ በቅሬታው ከተስማማ ይመዘገብና ካርታ ይሰጣል። ካልተስማማ ቀጥሎ ወደ መደበኛ ፍርድ ቤት ይሄዳል። መልካም እንግዲህ እስካሁን ያነሱልኝ የይዞታ ባለቤት ያላቸው የተለዩ መሬቶችን ነው። ነገር ግን ደግሞ በከተማ ክልል ውስጥ ታቀፈው የወል መሬት ሆኖ ባለቤታቸው ግል ተብሎ ያልተለየ ከተማ አስተዳደሩ በራሱ ለባለመሬቶች ካሳ ከፍሎ ያጠቃልላቸው ሊሆኑ ይችላሉና እነዚህ መሬቶችስ እንዴት ነው ማረጋገጫው ሊሰራላቸው የሚችለው? በማን ነው ሊሆኑ የሚችሉት? ከተማ ካዳስተር ሲባል የሚያረጋግጥ መብት የተፈጠረላቸው የተሰጠው በከተማ መሬት ምዝገባ አዋጅ 8/18/26 የተሰጠው መብት የተሰጠው ተግባርና ኃላፊነት ካሁን በፊት በያንዳንዱ ፓርሰል ወይም ቦታ ወይም ይዞታ ካርታ ያለውን መጀመሪያ ወደ ማረጋገጥ ከመግባቱ በፊት ካርታ የሚሰጠው አካል ቀድሞ ካርታ እንዲሰጥ በደብዳቤ ያሳውቃል ማለት ነው ተቋሙ። ለምሳሌ አሁን የባህር ዳር ከተማ አስተዳደርን ብንወስድ የመንግስት ቦታዎች አሉ። አብዛኛው የመንግስት ቦታዎች ግሪን ኤሪያዎች አሉ፣ መንገዶች አሉ፣ ወንዝ ዳርቻ አሉ በፈር ዞን የሚባሉት። እነዚህ የጋራ መገልገያ ቦታዎች ይኖራሉ የወል የሚባሉት። እነሱ ቀድሞ ካርታ እንዲሰጣቸው ተቋሙ ያሳውቃል። ግን ይህን ያሳውቆ ወደ ማረጋገጥ ከገባ በኋላ መብት ያልተፈጠረላቸውን በሰነድ በኩል ያልተሟሉ ተብሎ ይያዛሉ። የመስክ ልኬት ግን ይወሰድና ምንም ህንጻና ቤት ያልሰፈረበት ከሆነ በመንግስት ስም ነው የሚረጋገጡት። በመንግስት ስም ነው የሚሉት። በግለሰብ ስም ሆነው ግን ለምሳሌ ሰነድ አልባ ሊሆኑ ይችላሉ፣ ህገወጥ ሊሆኑ ይችላሉ። ግን የህጋዊ ካርታ ካላመጡ ልኬቱ ይወሰድና የመስክ ልኬቱ የወሰኑ ልኬቱ ይወሰድና የልኬቱ መረጃ ይያዛል። በሰነድ በኩል ግን ብቁ አይደለም ተብሎ በክርክር መዝገብ ተመዝግቦ ይታለፋል። መቼ ነው ያ በህገወጥ ይዞታ ወይም በሰነድ አልባ የሆነው በእኛ በኩል የማረጋገጥ ሂደቱን አልፎ ብቁ ሆኗን ተብሎ የሚመዘገበው? የሚመለከተው አካል ካርታ አስተካክሎ ሲሰጠው ነው እንጂ በእኛ በኩል የማረጋገጥ ሂደቱን ሰነድ ካላሟላ በክርክር መዝገብ ነው መዝግቦት ነው ያለው። የዚህ ይዞታ ማረጋገጥ ምዝገባ ዋናው ፋይዳውና አላማው ምንድነው? የከተማ ካዳስተር ፋይዳ ወይም ጠቀሜታ አንደኛ ከተማ አስተዳደር ወሰን ውስጥ ያለው ውድና ውስን የሆነ ሀብት ተቆጥሮ መታወቅ አለበት። ያው ትልቁ የሀገሪቱም የከተሞች ሀብት መሬትና መሬት ነክ ነው። ትልቁ ገቢ የሚሰበሰብ ከዚህ ነው። ስለዚህ አንዴ የመሬት ሀብቱን ማወቅ አለበት። አሁን የከተማ አመራሩ ብዙን ጊዜ ከተሞችን ለመምራት ትልቁ ቻሌንጅ የሆነበት ሀብቱን ቆጥሮ አያውቅም። ሁለተኛ ደግሞ የተደራጀ መረጃ የለም። ስለዚህ አንደኛ ሀብቱን ቆጥሮ የተደራጀ መረጃ ማመንጨት ነው። መረጃ ሀብት ስለሆነ ማለት ነው። መረጃውን ያመነጫል። መረጃው በትክክል አወቀ ማለት ምን ይፈጠራል? ልማቱ በቀላሉ ተደራሽ ማድረግ ይቻላል። ፍትሃዊ ተጠቃሚነትን ማረጋገጥ ይቻላል። ሁለተኛ ፈጣን የሆነ አገልግሎት ለህብረተሰቡ መስጠት ይቻላል። መረጃ መሸጥ ይቻላል። የከተማው ገቢ ያድጋል። በወሰን መካከል በንብረት መካከል ያለው ግጭት በእጅጉ ይቀንሳል። የህብረተሰቡ ውጣ ውረድም ይቀንሳል። ይህን ያህል ጠቀሜታ ካለው በአሁኑ ሰዓት ላይ ምን ያህል ከተሞች አሉ እንደ ክልል? ምን ያህሉ ላይስ ይህ ተግባር ስራ ተጀምሯል የሚለውን ደግሞ እናንሳ። በአማራ ብሔራዊ ክልል መንግስት ወደ 729 ከተሞች አሉ። ክልሉ
በ2008 በከተሞች ደረጃ ተቋማት ሲያቋቁም ስራው የመሬት መረጃ ስርዓት ማዘመን ከፍተኛ ቴክኖሎጂ ይጠይቃል። የተሻለ አቅም ያለው የሰው ኃይል ይጠይቃል። ተቋማት ህንጻዎች ያስፈልጋሉ። ልክ ሙሉ ዳታቤዝ የተገነባባቸው ህንጻዎች ያስፈልጋሉ። ምክንያቱም የመረጃ ቋት የሚገነባበት ያስፈልጋል። ስለዚህ ትልቅ ሪሶርስ ትልቅ ፋይናንስ እንደሚጠይቅ ስለሚታወቅ ከተሞችን ደረጃ በደረጃ ማስገባት ነው የሚያስፈልግ ሚል ደንቡ ማቋቋሚያ ደንቡ ላይ 136/2008 እና 137/2008 ላይ አብሮ ደንጓል። ስለዚህ በመጀመሪያው ክልል ውስጥ ትልልቅ 6 ከተሞች ይግቡ ብሎ ወሰነ። ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን፣ ደብረ ማርቆስ፣ ኮምቦልቻ። ሁለተኛውን ደግሞ 8 ከተሞች እናስገባ አለ። 8 ከተሞችን ደብረ ታቦር፣ ወልዲያ፣ ላሊበላ፣ ደባርቅ፣ ኬሚሴ፣ ቡሬ፣ ፍኖተ ሰላም፣ እንጅባራ እነዚህን ከተሞች በሁለተኛ ዙር አስገባ 14 ከተሞች። ሶስተኛ ዙር ደግሞ በተመሳሳይ 19 ከተሞችን ለይቶ በሂደት ላይ ነው ያለው። ወደ 33 ከተሞች ለማደግ ያልተጀመረ 14ቱ ከተማ ላይ እንግዲህ የተጀመረው ሚያዝያ 2009 ነው። ግን እስካሁን የተረጋገጠው 14 ከተሞች ላይ 556,000 ይዞታ ነው ያለ። ከዚህ ውስጥ እስካሁን የተረጋገጠው 136,000 ነው የተረጋገጠው። 136,000 ተረጋግጦ 65,000 ተመዝግቧል። 45,000 ይዞታ ካርታ ተሰጥቷል። ቀሪ ወደ 121,000 አለ። ስለዚህ የሚፈልገውን ያህል ውጤት ለምን አላመጣም እንደ ክልል? ምክንያቱም አሁን 2009 ሚያዝያ አካባቢ ተጀመረ፣ 2010 ሙሉ በሙሉ ተጀመረ ቢባል ኦልሞስት ወደ 7 አመት ሆኗል። ስለዚህ የማረጋገጥ ስራው በአጭር ጊዜ ውስጥ ማለቅ አለበት ነው ተብሎ የሚታሰበው። ለምሳሌ የባህር ዳር 95,000 ፓርሰል አለ ይባላል ከተማ አስተዳደር ወሰን ውስጥ የከተማ ቀበሌዎችም የገጠር ቀበሌዎች ጨምሮ። ባህር ዳር 2009 ሚያዝያ አካባቢ ሲጀመር በአጭር ጊዜ ውስጥ የማረጋገጥ ስራውን ጨርሳለሁ ነው የገባ። ግን ስቲል አልጨረሰም። ከተማው ሊሸፍን 25% ነው የቀረው። ቻሌንጁ ምንድነው? አንደኛው ትኩረት ነው። አሁን የመሬት መረጃ ስርዓት ማዘመን መረጃ ምንድነው ጥቅሙ የሚለውን በየደረጃው ያለው ግንዛቤ አናሳ ነው። አሁን የከተማ መሬት መረጃ ተደራጀ አልተደራጀ ምንድነው የሚጠቅመው የሚለውን ከአመለካከት ጋር ተያይዞ ትልቅ ክፍተት አለ። ምክንያቱም ውስን የሆነውን የመሬት መረጃ ስርዓት አደራጅቶ ነገ በፍታዊነት ሁላችን ተጠቃሚ ይሆናል፣ በከተሞች መልካም ግንኙነት ይኖራል ብሎ የሚያስብ ሳይኖር ሁሉም በአቋራጭ ወደ ራሱ የማካተት በአቋራጭ ህጋዊ አድርጎ ራሱ የመጠቀም አዝማሚያ ያለ በየደረጃው እንደዛ ኢንቴንሽን። ስለዚህ አንዱ ከአመለካከት ጋር ያለው ከትኩረት ማነስ፣ ሁለተኛው ፋይናንስ። ቅድም እንደተባለው በጀት ጠይቀን አሁን የክልሉ መንግስት ኃላፊነቱን ተወጣል። ህንጻዎች እንዲገነቡ አድርጓን በየከተማው G+4 ለካዳስተር ተብሎ ለቢሮ ማለት ነው። አዎ ምክንያቱም ልክ ሲስተም የተዘረጋለት ህንጻዎች ቼክ ማድረግ ይችላል። ባህር ዳር እዚህ ገንብቷል፣ ደሴ፣ ኮምቦልቻ፣ ደብረ ብርሃን፣ ጎንደር ቼክ ማድረግ ይችላል። ተገንብቷል ህንጻዎች። የቅየሳ መሳሪያ እንደዚህ ከፍተኛ በጀት መድቦ ገዝቶ ለከተሞች አከፋፍሏል። ከዛ በኋላ የማረጋገጥ ሂደቱ ለሚያስፈልግ በጀት ከተማ አስተዳደሩ መመደብ አለበት፣ ክልሉ አይመደብ። ስለዚህ የሚመደበው በጀት ከዚህ ግባ የሚባል አይደለም። የተሻሻለ ከ2015 ጀምሮ ከተማ አስተዳደሮች ያው ከንቲባዎች የተሻለ አመራር ሲመጣ በጀት መመደብ ጀመረ። አሁን ባህር ዳርን ብንወስድ በ2016 በ2017 እነዚህ 23 ሚሊዮን ለካዳስተር ብቻ የመመደብ። ምክንያቱም መረጃ ሀብቴን ካላወቅ ሀብቴን ቅድሚያ ማወቅ አለብኝ። ሀብቴን አውቄ ከተማው መምራት አለብኝ። ፍትሃዊ በሆነ መልኩ መሬትን ተደራሽ ማድረግ አለብኝ ብሎ ስለተረዳ በጀት መመደብ ጀምሯል። በጀት የሚመድብ ከተማ አስተዳደር አልነበረም ለረጅም ጊዜ። 25,000 50,000 ለዛ ተቋም የሚመደበው ሰው ያለ በጀት ደግሞ ምንም መስራት አይቻልም። ምክንያቱም ዘመናዊ አቅም ያለው ኮምፒውተር ያስፈልጋል፣ ለባለሙያ ኢንሴንቲቭ ያስፈልጋል። ባለው የሰው ኃይል ደግሞ መስራት አይቻልም። አሁን ባህር ዳር ላይ 60 ባለሙያ ቢኖረው መሬት መምሪያ 60 ቢኖረው በ60 ሙሉ በሙሉ የመስክ ስራ አይሰራም ወይም የሰነድ ማጣራት ስራ አይሰራም። የአገልግሎትን መስጠት አለ በዚህ ኦፊስ ላይ። ስለዚህ ምንድነው ያደረገው? በዘርፉ የተመረቁትን ሙያተኞች በስራና ክህሎት እንዲያደራጅ የተደረገ አብረው እንዲሰሩ ከቋሚ ሰራተኛው ጋር። ስለዚህ ለዛሚውን በጀት ያስፈልጋል። ሁለተኛው መዋቅር ነው ወይም አደረጃጀት ሲባል ስራውን መፈጸም የሚችል ትክክለኛ መዋቅር በመዘርጋት በኩል ክፍተት አለበት እንደ ክልሉ። አሁን ክልል ላይ ቢሮ አለ፣ ከተሞች ላይ
መምሪያ ወይም ጽሕፈት ቤት አለ ክፍለ ከተማ ላይ መዋቅር የለው አልወረደም ማለት ነው ስለዚህ አንደኛው መዋቅር ጉዳይ መስተካከል አለበት ሁለተኛ መብት የሚፈጥረው አካል ከተማና መሰረተ ልማት የሚባለውና መሬት መምሪያው የተለያዩ ተቋማት ናቸው ስለዚህ ያኛው መብት የተፈጠረውን በሙሉ ማስረከብ አለበት ለዚህኛው ኦዲት እንዲያደርግ ማለት መብት የፈጠረውን ምን ማስረከብ አለበት ፋይል የይዞታ ፋይል ለዚህኛው ነው የሚያስረክበው መገፋፋት አለ የተለያዩ ተቋም ስለሆነ ሰፊ ቅንጅታዊ አሰራሩ ዊክ ነው በዚህ ምክንያት ተጓተተ ሌላ ያፈጻጸም መመሪያ ምንድነው ያፈጻጸም መመሪያ ስንል በአሰራር ማዕቀፍ በኩል ሲታይ ለመሬት ዘርፍ ጥሩ በከተማው ዘርፍ ላይ የመሬት ልማት ማኔጅመንት ፖሊሲ ጀምሮ አለው የከተማው ፖሊሲ አለው የመሬት ልማትና ማኔጅመንት ፖሊሲ አዋጆች አሉ ደንቦች መመሪያዎች ማኑዋል ስታንዳርድ አሉ ሙሉ ግን ያፈጻጸም መመሪያ ታች ላይ ካዳስተር አረጋግጦ ልክ በሰነድ ያለውና በመስክ ያለው መረጃ አይታረቅም ለምሳሌ አበበ የሚባል ግለሰብ ይዞታ ሲረጋገጥ 250 ነው ሰነዱ ላይ ያለ ካርታው ሲለካ 350 ይሆናል ስለዚህ ደብቆ ዞት ይኖረዋል ማለት አሁን የመቶ ካሬው እንዴት አድርገው ወደ ግለሰቡ ታጠቃልለዋል ያን የሚመልስ ምን የለም መመሪያ የለም ይሄ ደግሞ ኤክሴፕሽናል ክልል ነው መመሪያ ያላወጣ ክልል ሌሎች አዲስ አበባ ከተማ አስተዳደር ወጥቷል ደቡብ ወጥቷል ኦሮሚያ ወጥቷል ስለዚህ ይሄን 100 ካሬ ሜትር ወይ አስፈርሰው ወደ መሬት ባንክ ማስገባት አለበት ወይ በመመሪያ ቢኖር ነው ወደ ግለሰቡ እንዲጠቃለል ታደርጋለ ያ ብቻ አይደለም አሁን ለምሳሌ አበበኝ ባለው ሰውዬ 200 ካሬ ሜትር ቦታ ኑሮት ሲለካ 150 ቢሆን ስለዚህ ካርታ በ150 ነው የሚሰራል መሬት ላይ ያለው ስንት ነው 150 ካርታ ላይ 200 ቢሆን ውሰድ ስትለው አልወስድም ይላል ስለዚህ ይሄን የሚፈታ ምን የለም ያፈጻጸም መመሪያ ያ ብቻ አይደለም በየከተማው ያለው ቁርጥራጭ መሬቶች ራሳቸውን ችለው ማይለሙ አይታችሁ ከሆነ በየሰፈሩ ቆሻሻ የሚደፈባቸው ቦታዎች ሰፊ ናቸው አንዳንዶች በግለሰቦች ግቢ የሚታጠራሉ እነሱ የሚካተቱበት አሰራር የለም ስለዚህ የምንም ብክነት አለ የመሬት ብክነት አለ ስለዚህ ካዳስተር እነዛን ያገኘ ሄደ ያገኘ በመንግስት ስም ኮድ እየሰጠ እየመዘገበ ግን መፍትሄ መስጠት ግን መመሪያ ስለሌለ አልቻለም ግን ሀብቱ እንግዲህ አቶ ቢኒያም በአሁኑ ሰዓት በየከተሞቹ ከጊዜ ወደ ጊዜ የህገ ወጥ ግንባታ ወይም የመሬት ወረራ እየተስፋፋ ያለበት ነው እንደው እኛ ያለንበትን የክልሉን መቀመጫ ባህር ዳርን ጨምሮ ብናይ ማለት ነው በዚህ ሁኔታ ደግሞ አጠቃላይ ከተማውን ወረራ ሲካሄድ ማስቆም ያለበት ከተማ አስተዳደሩ ነው ብለውኛል ወይም ደግሞ ቅድም መብት የሚፈጥረው ባለቤት የሚፈጥረው አካል ሌላ ነው ብለውኛልና ይሄ ባለበት ሁኔታ የናንተ ሚና ምንድነው ታዲያ እንግዲህ ተቋማት በሰጣቸው ተግባርና ኃላፊነት ነው ስራቸው መስራት ያለባቸው የኛ ተቋም ለምሳሌ ከተማ አስተዳደሩ ወሰን ውስጥና ፕላን ወሰን ይባላል ከተማ አስተዳደሩ ወሰን ውስጥ ያሉትን ፕላን አለው ከተማ አስተዳደሩ በፕላኑ መሰረት እንዲለሙ በመደባም በጫራታ በሊዝ ጫራታ የሚያስተላልፈው አካል እና ህገወጥን የሚከላከለው አካል ከተማና መሰረተ ለሚባል ተቋም አስተዳደሩ ወሰን ውስጥ ያሉት ማለት ስለዚህ የዚህ መሬት ምዝገባ ተቋሙ እዛ ውስጥ ያለንን ይሄ ያንተ ይዞታ አይደለም ይሄ ያንተ መብት አይደለም ብሎ የመከላከል ማንዴት የለው ምክንያቱም አዋጁ ላይ ገድቧል ህገወጥ ይዞታና ሰነድ አልባ ስርዓት ባያዘበት አካባቢ ላይ ገብታ አረጋግጠ መዝገብ ነው የሚል አዋጁ ያኛው የሌላ አካል አሳይመንት ነው እሱ ቀድሞ ያን ችግር እንዲፈታ ተሰጥቶታል ከተማና መሰረተ ልማት የሚባለው ተቋም ማለት ነው ስለዚህ የዚህ ምዝገባ ተቋሙ መብት የተፈጠረለትን ብቻ ነው የሚያረጋግጥ ማለት ነው መብት ያልተፈጠረለትን ሰነድ እስኪፈጠርለት ምን ይወስዳል ማለት ነው የመስክ ልኬት መብት እስኪፈጠርለት ነው የሚጠብቅ ሌላ አካል አለው ማንዴት ያለው ወይ ያስፈርሳል ወይ መብት እስኪፈጠር ይጠብቀዋል ማለት ነው ስለዚህ እሱ ማንዴት የለውም ማለት ነው ፕላን ወሰን ውጭ ያሉ ደግሞ የገጠር ቀበሌዎች አሉ በከተማ አስተዳደሩ ውስጥ ነው ግን ከፕላን ወሰን ውጭ ያሉት እነሱን ደግሞ እዛው በእኛ ተቋም ስር ሆኖ የገጠር መሬት አስተዳደር የስራ ክፍል አለ ስለዚህ እሱ ደግሞ በመሬት አጠቃቀም ህጉ መሰረት የህገወጥ ግንባታን ይከላከላል ማለት ነው ስለዚህ ይከላከላል እንግዲህ ህገወጥ ግንባታ ሲገነባ የሚያስፈርስ ሌላ ግብረ ኃይል ነው ተቋሙ የማስፈርስ አቅም ስለለው ማለት ነው አዎ ግን ከከተማ እንግዲህ ከፕላን ወሰን ውጭ ያለው የገጠር ቀበሌዎች ማለት ነው ስለዚህ እኛ አሁን ፕላን ወሰን ውስጥ ያለውን ጨርሰን ወደ ገጠር ቀበሌዎች ብንገባ ማለት ነው ሌጋሊ 40 ሌጋል ካዳስተር አረጋግጠን ለመመዝገብ ስንገባ አሁን በተመሳሳይ አረንጓዴ ደብተር ያላቸውን ነው አረንጓዴ ደብተር ያላቸውን
በሰነድ እናረጋግጠን አለፉ ማለት ነው የመስክ ልኬትን እንወስዳለን እንትን ከለለውስ ደብተር ከለለውስ ልኬትን ወስድና ያ የገጠር መሬት አስተዳደር ቡድኑ በዛ በመሬት መምሪያ ውስጥ ያለው በህዝብ አስተችቶ መብት እስኪፈጠር ድረስ በክርክር መዝገብ ይመዘገባል ማለት ነው። እዚህ ላይ አንድ ጥያቄ ላንሳ አቶ ቢኒያም ለምሳሌ ከተማ አስተዳደሩ ቀደም እንዳሉት ያው ባለቤት የሚፈጥረው ሌላ አካል ነው ብለውኛልና የመንግስት ይዞታ ነው ብሎ ወይም ደግሞ በከተማው የመሬት ባንክ ስር ነው ብሎ አረጋግጦ ወይም በእናንተ የመስክ ልኬት ወደ ከተማ አስተዳደሩ አጠቃላችሁ ትዳችሁ የራሱን የቻለ ግን ቀደም ያገኘን ሰርቲፊኬት ሳሰሩለት ሊሆን ይችላል ነገ ከነገ በኋላ ደግሞ ሌላ ግለሰብ ወይም ሌላ ድርጅት ባለቤቱ ነኝ ብሎ እንግዲህ በተለያየ መንገድ ሄዶ ሌላ ደብተር አሰርቶ ይመጣ ወይም ደግሞ ሌላ መረጃ አሰርቶ ይመጣ እንዴት ነው የሚሆነው? ጥሩ ጥያቄ ነው። እኛ ለዚህ ነው ያ ሰነዱ አግባብ ባለው ባለስልጣን ተስተካክሎ እስኪመጣ ነው እኛ ያው ልዩ መለያ ኮድ ተሰጥቶት በክርክር መዝገብ ተመዝግቦ ቆይቷል። ስለዚህ ያ አግባብ ያለው ባለስልጣን የተሟላ ሰነድ መስጠቱን ቸክ እናደርጋለን። ያ ክፍት ቦታ ካል በፊት ሰነድ የለውም እኛ ሰነድ የሌለው ግን ልኬቱን ወስደን አለፈን ከዛ ካለፈነ በኋላ እኔ ባለመብት ላይ ብሎ መጣ ስለዚህ የተሟላ ሰነድ መኖሩን ቸክ እናደርጋለን ልክ ይረጋገጥ ለጥያቄ ያቀርብ የለ ሰውየው ወይም መዝገብ ለጥያቄ ያቀርባል እዞ ሲመጣ ምኑን ነው ያለ ሰነዱ በምን አገኘው በሰነድ አልባ አለ በሰነድ አልባ ካለ የከተማው ከንቲባ ኮሚቴ ወይም የክፍለ ከተማው ስራ አስፈጻሚ ያጸደቀበት ሰነድ ቃለ ጉባኤ ካርታ የገቢ የከፈለበት ደረሰኝ ሌሎች የግንባታ ፍቃድ የግንባታ ፕላን የጋብቻ ሰርተ ሙሉን አሟልቶ ሲያመጣ ብቻ ተረጋግጦ ይመዘገብለታል ማለት ነው። እስከዛው ግን በመንግስት ስም ይቆያል ማለት ነው። ሲጀመር የከተማ መሬት ምዝገባ አዋጅ መብት ያልተፈጠረለትን አካባቢ አትግቡ ነው የሚል መብት እስኪፈጠርለት መጠበቅ አለበት ነው የሚለው ምክንያቱም ሌላ ወጪ ነው ሌላ ብክነት ነው የሰው ኃይል ታሰማራለህ ሪሶርስ ያባከንክ ነው አለ መብት ነገ ደግሞ ተመልሰህ ሰነድ ታጣራለህ ግን እኛ ያው እንደ ቀጠና እንደ ክፍለ ከተማ ከፍለ መተው ስለማችን በሰነድ በኩል አላሟላም ክፍት አድርገህ ትመጣለህ በልኬት ትወስዳለህ ሰነድ እየሞላ ሲመጣ እየሞላ ትሄዳለህ አለዚያ በክርክር መዝገብ ነው የሚቀመጥ ወደ ማጠቃለያ ጥያቄዎችን እንመጣና ድም ካነሳውት የተለየ ከተማ ወረራ ወይም ህገወጥ ግንባታ ጋራ ማያይዘው እንደው እስካሁን ባለው ሂደት ይህ ዘመናዊ አሰራር ይህ የይዞታ ማረጋገጥ ስርዓት ባለመዘርጋቱ እንደ አማራ ክልልም ከተሞች ላይ ብሎም እንደ ሀገርም ቢሆን እንደው ምን ጫና አሳደረ ምን ችግር ፈጠረ እስካሁን በነበረው ሂደት የሚለውን እስኪ ያንሱልን። አሁን ምንድነው የመሬት መረጃ ስርዓት ግንባታ ሐሳቢው በ1900 ነው የታሰበው እንደ ሀገር ግን ስቲል ገና ጅማሮ ላይ ነው ያለ እንደ ሀገር ብሎ መውሰድ ይቻላል አይደለም እንደ ክልል ወይ እንደ ስለዚህ የከተማ አስተዳደር ወሰን ውስጥ ያለውን መሬት ቆጥረን እንደ ከተማ እንደ ክልል እንደ ሀገር ማይደገም ልዩ መለያ ኮድ ሰጠን መዝግበን ብናስተዳድረው ኑሮ ቢሆን ይሄ ሁሉ ሰነድ አልባ ይሄ ሁሉ ህገወጥ ግንባታ የመሬት ወረራ አይከሰትም ነበር። ስለዚህ ተጽዕኖ ምንድነው? አንደኛ የከተማ አስተዳደሩ መሬትን ለማስተዳደር ለልማት ለመስጠት በጣም ተቸግሯል። ገቢም የገቢው የከተሞችን ገቢ ስታያቸው በጣም ዝቅተኛ ነው የገቢ አሰባሰብ አቅማቸው ምክንያቱም ትልቁ መሬትና መሬት ነክ ስለሆነ መሬቱን በትክክል ቢያውቁት ኑሮ ተገቢውን የከተማ ገቢ መሰብሰብ ይችላል። አሁን ካዳስተር በጀመረባቸው አካባቢዎች የከተማው ገቢ አሁን አድጓል። አሁን ባህር ዳር በዚህ አመት 64 ሰፈሮች ወይም 12 ቀጠናዎች ወይም ወደ 12000 የሚጠጉ ይዞታዎች ላይ ማረጋገጥ ተጀምሯል። ስለዚህ ግለሰቡ አንደኛ እስካሁን ሊዝ ያልከፈልበት 6 አመት 7 አመት ሙሉ ሊዝ ሳይከፍል ሊዝ እንዲከፍል ተደረገ። ምክንያቱም አለመክፈሉም ነገ ተጨማሪ ዳው ነው የሚመጣው የአፈርና የጣሪያ ግብር እንዲከፍል ተደርጓል። ምክንያቱም ያው ግዴታውም ስለሆነ ነገ የውሃ መስመርም የመብራት መስመርም ለመዘርጋት መረጃው አፕዴት የሆነ መረጃ አለ ካዳስተር ላይ ነው ማለት ነው።
ለሶስተኛው ወገን ማስተላለፍ ቢፈልግ ክፍት ቦታዎችን ያው ተመዝግበው ስለሚያዙ መረጃ ይትገኛል ማለት ካዳስተር ላይ በእነዚህ 14 ከተሞችስ ይሄ በመጀመሩ እንደ አንጻራዊ ለውጥ መጥቷል ብላችሁ ታስባላችሁ? አዎ ምንም ጥያቄ የለው። እንደ ባሳየዎች ምን አንሳቸው ይኖራሉ? አሁን ካዳስተር በተረጋገጠባቸው ክፍለ ከተሞች አንደኛ ክፍት ቦታዎች በሙሉ ተለይተው ተይዘዋል። ስለዚህ ለህገ ወጥ ወረራ አይዳረጉም። ምክንያቱም ኮድም በመንግስት ስም ተረጋግጦ ነው ኮድ የተሰጣቸው። ስለዚህ ካዳስተር ካረጋገጣቸው በኋላ ግንባታ ቢኖር አንደኛ የኦርቶ ፎቶ መረጃው አለ ሳተላይት መረጃው ሲረጋገጥም እንግዲህ የተባለው ከየሰፈሩ 3 ታዛቢዎች አለ በየህዝብ ከተመረጡ ታዛቢዎች ባሉበት አጎራዋቾች ባሉበት ነው ተለክቶ ሰነዱ ተረጋግጦ የሚመዘገበው። ህዝብ ታችቶታል። ህዝብ ደግሞ ያ በመንግስት ስም ካልተመዘገበ መጥቶ አቤቱታ እንዲያቀርብ እድል አለው ማለት ነው። ስለዚህ ካዳስተር ባረጋገጠባቸው ቀጠናዎች ወይም ክፍለ ከተሞች ወይም ሰፈሮች ተለይተው ኮድ ተሰጧቸው ተይዘዋል። ስለዚህ መንግስት ያኛው መብት ፈጣሪ የሚባለው ምንድነው የሚያደርገው? እዚህ ክፍለ ከተማ ከሶስተኛ ወገን ነፃ የሆነ ቦታ መረጃ ይሰጣል ብሎ ማንን ይጠይቃል? ምዝገባ ተቋም ይሰጣል። ይጠይቃል፣ መረጃውን ይሰጣል በኮርኔት አስደግፎ። ስለዚህ ከዛ በኋላ ለሶስተኛ ወገን ማስተላለፍ ይችላል ማለት ነው። በራሱ ጊዜ ገብቶ የሚያስተላልፍ ከሆነ ግን ምን ይፈጠራል? የመረጃ ፋራሲ መግባት አይችልም ካዳስተር ሳይጠይቅ። መልካም የመጨረሻ ጥያቄ የሚሆነው አቶ ቢኒያም እናንተ አሁን በዚህ የመስክ ምዝገባ በመታከሉበት ጊዜ ከተማ አስተዳደሩ የይዞታ ባለቤት ላይ ሰጣቸው ይችላል። ቅድም ያላችሁ በህገ ወጥ ወረራ ተያዙ ቦታዎች ሁሉ ታነሳላችሁ ተመዘግባላችሁና እዛ ላይ የሰፈሩ ሰዎች ደግሞ የይዞታ ባለቤት ነው ብለው ሊቀርቡ ይችላሉ። በእናንተ ምዝገባ መሰረት ቅድም እንዳሉኝ እናንተ ሌላ አካል ነው ሪፈር ሲያደርግላችሁ ወደ እናንተ የምትመዘግቡት እንጂ እናንተ ማስፈር አትችሉም። ስለዚህ አሁን ይሄ ግንባታ የተገነባባቸውን ቦታዎች በምትመዘግቡበት ጊዜ በምን አይነት መንገድ ነው መዝግባችኋቸው የምታልፉና? እንደ ክልል ሰነድ አልባዎችንና ህገወጥ ይዞታዎችን ስርዓት በማያሳዝ በኩል መሰረታዊ ጉድለት አለ። እንደ ክልል ማለት አሁን ሰነድ አልባ የሚባሉት ይዞታዎችን እስከ 2011 እንዲያልቅ ነበር የክልሉ አቅጣጫ፣ አላለቀም። ህገወጥ ይዞታዎችን በተመሳሳይ ስርዓት ማያሳዝ በሚል አቅጣጫ ተቀምጦ ነበር፣ ማሳዝ አልተቻለም። ካዳስተርም ሰነድ አልባና ህገወጥ ይዞታ ሙሉ በሙሉ ስርዓት ባያዘበት ገብቶ አረጋግጦ እንዲመዘግብ ነው ማንዴት የሰጠው። ከዛ ውጭ አትግባ ነው የሚለው። ስለዚህ ፕላን በሌላቸው ቦታዎች አይገባም፣ አትግባ ነው የሚለው። ግን ልክ እየሰራ ቢያጋጥመው ልኬቱን ይወስድና የመስክ ልኬት መረጃውን ይወስድና በሰነድ በኩል ያው በመንግስት አግባብ ባለው ባለስልጣን ወይም በከተማና መሰረተ ልማት በሚባለው ተቋም ሰነድ ስላልተሰጣቸው ልኬቱን ወስዶ ያልፋል ማለት ነው። ልዩ መለያ ኮዱን ይመዘግብና የባለይዞታው ሙሉ ስም ይለውን ከፍት ያደርጋታል። በሰነድ የተገኘ የቦታ ስፋት ከፍት ያደርጋታል። በመስክ ልኬት የተገኘ ይመዘግባታል። ኮርኔቷን ይመዘግባታል። ያረጋገጠው ባለሙያ ያረጋገጠው የመዘገበ ባለሙያ መዝግቦ ያልፋል። አቶ ቢኒያም በኔ በኩል ያወያዩናል ያልኳቸው የመነሻ ሀሳቦች እስካሁኖቹ ነበሩ። ምናልባት መነሳት ያለበት ለማህበረሰቡም መታወቅ ያለበት የሚሉትና የቀረ የሚሉት ሀሳብ ካለ በእርሶ በኩል እንደው ባጭር ደቂቃ አጠራርገው ይግለጹልንና በዚህ እንሰነባበት ከኔ ጋር። መሬት መረጃ ስርዓት ማዘመን ላይ ሰፊ ርብርብ ማድረግ ይኖርበታል። በከተማው ያለው ነዋሪም ወይም ባለይዞታ ከተፈቀደለት ይዞታዎች ማጠር የለበትም። አንድ ማስተላለፈው መልእክት ማለት ነው። አሁን ብዙውን ጊዜኛ በመስክ ስናረጋግጥ የምናገኘው መንገዶች ታጥረው አግባብ ያለው ባለስልጣን ሳይፈቅድላቸው በአካባቢ ያሉ ክፍት ቦታዎችን አጥሮ ገንብቶ የመገኘት ይሄ በህግ ያስጠይቃል። ካላቸው ከተሰጣቸው ይዞታዎች ማጠር ወይም መገንባት በህግ ያስቀጣል። አንደኛ ከዚህ ቢታቀቡ፣ ሁለተኛ ደግሞ ለዚህ ለይዞታ ማረጋገጥ የሚያስፈልጉ መረጃዎች ሲባሉ የካርታ ወይም ደብተር፣ የምሪት ካርኒ፣ የምሪት ደብዳቤ፣ የዳገዳ ማስረጃ ካላቸው የግንባታ ፍቃድ፣ የግንባታ ፕላን፣ የጋብቻ ሰርተፊኬት እነዚህን አደራጅተው የከተማ አስተዳደሩ በሚያደርግላቸው የረጋገጥልኝ ጥያቄ ጥሪ በየአካባቢው ቀርበው ይዞታቸውን እንዲያስመዘግቡና የካርታውን ደህንነት የሚያስጠብቅ ባርኮድ ያለው ካርታ እንዲወስዱ እና መብት ክልከላ ኃላፊነታቸውን እንዲያስመዘግቡ በዚህ አጋጣሚ ጥሪ ማድረግ ፈልጋለሁ።
የተከበራችሁ ተመልካቾቻችን የዛሬው ዝግጅታችን እስካሁን የተከታተላችሁትን ይመስል ነበር። በቆይታችንም የከተማ መሬት የይዞታ ማረጋገጥና የምዝገባ የህግ ማዕቀፎችን በተመለከተ ነበር እያነሳን ቆይታ ያደረግነው። እነዚህን ሀሳቦች በተመለከተ ስቱዲዮአችን ድረስ በመገኘት ማብራሪያዎችን እያካፈሉን አብረውን ቆይታ ያደረጉት የአማራ ክልል የመሬት ቢሮ የከተማ መሬት ይዞታ መብት ዳይሬክቶሬት ዳይሬክተር የሆኑት አቶ ቢኒያም መጣልኝ ነበሩ። ፕሮግራሙን ባዘጋጅ ደግሞ ወድናንተ ያደረስኩት እኔ ደስታ ጥቃ ከካሜራ ባለሙያው ሄኖክ መዝገቡ ጋር በመሆን ነበር። የዛሬን በዚህ አበቃን። በሌላ ጊዜ በሌላ ዝግጅት እንገናኛለን። ጤና ይስጥልን።